እኔ ሄርሜላን ብሆን ማለት ነው ምን ብዬ እንደማስብ ታውቃላችሁ? ይሄ ወንድ ለመጀመሪያ ፍቅሩ ያ ሁሉ ዋጋ ለከፈለችለት ከመጀመሪያ ጀምራ ቡትቶ እየለበሰ አንድ ካልሲ ሳምንት እያደረገ በነበረበት ሰዓት የመጣችው ህይወቱን የለወጠችለት ለሷ ያልሆነ ለኔ ይሆናል ብዬ እንዴት ላስበውና ልቅረበው? እንዴት ማለት ነው እንዴ? ሄርሜላ እኮ አሁን የመጣችው የአብርሃምን መኪና፣ የአብርሃምን ቤት፣ የአብርሃምን ሀብት ፈልጋ ነው እንጂ እኮ በእሱ አማካኝነት ፌመስ መሆን ፈልጋ እንጂ እኮ አብርሃምን ማፍቅራ እንዳልሆነ ለሱ ፍቅር እንደሌላትም እኮ በደንብ ጠንቅቀን እናውቃለን አይደል? እንደ ሁላችንም እሱም በደንብ አድርጎ ጠንቅቆ ያውቃል። ትላንትና ያ ሁሉ ነገር በነበረበት ሰዓት አብርሃም እኮ ምግብ ራሱ አንስቶ በትክክል መጉረስ አይችልም ነበር። ይሄን ሁላችንም እናውቃለን። ቪዲዮ ማየት ትችላላችሁ። ዛሬ እንደዚህ የሄርሜላ ናት እንደዚህ ያደረገችው። ትላንትና ደግሞ ጭራሽ አልፋችሁ ሩቲ የሄርሜላ ልብስ ነው የምትለብሰው አላላችሁ መሰላችሁ? አረ በጣም ነው የምታስቁት እናንተ ማፈሪያዎች ማለት ነው። ከሩቲ አይደለ እንደ ጸጉሯ አያያዝ ራሱ የኮረጀችው ሌላ ነገር ይቅርና ማለት ነው። ልብስ ምናምኑን ተውት። ሌላ ነገር ይቅርና ኮፍያ እኮ ሩቲ አርገ በመጣችሁ ማግስት እኮ ነው ሄርሜላ ከሷ ኮርጃ ከረሩን ቀይራ ይዛ ይመጣችሁ። ከዚህ በፊት ኮፍያ አርገ ማታቅ ሴትዮዋ ማለት ነው። ጸጉሯ አያያዝ እኮ ከሷ ሁሉ ነገር ከሷ ኮርጃ እናንተ ትላንት በመጣች በማንም እንትሴት ለራሷ ማታቅ ምን እንደሆነች ራሱ ማታቅ ፍጥረት ከሩትዬ ጋር ልታወዳድሯት ትፈልጋላችሁ? ኧረ ተው እናንተ ግን አንዳንዴ እንፈር ማለት ነው። የሆነ የምንናገረው ነገር ከአፋችን የምናወጣው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አንዳንድ ማፈሪያዎች፣ አንዳንድ ለራሳቸው ክብር የሌላቸው አንዳንዶቹ ንግግር የማያውቁ እንግዲህ ቤተሰብ ለቴክኒክ ችግር ይቅርታ እንጠይቃለን። የኛ ቤት እየታደሰ ነው እና በጣም ጫጫታ አለው። ቪዲዮ ራሱ መቅዳት መስራት አልቻልኩም ነው የምላቸውና ለራሳቸው ክብር የሌላቸው ንግግር የማያውቁ ምንም ከአንደበታቸው ራሱ የሚወጣውን ቃል የማያውቁ አንዳንድ ማፈሪያዎች አሉና ትላንትና እንግዲህ የኔ ሩትዬ ማለት ነው ከአንቺ ጋር መወዳደር የሚፈልጉ አንዳንድ የማይረቡ ሴቶች አሉና መጀመሪያ አንቺ ጋር ለመድረስ ማለት ነው በጣም ብዙ ርቀት ብዙ ነገር ይጠበቅባቸዋል አንቺን ለመሆን ማለት ነው። ከሆኑም እኮ ነው እሱ ማለት ነውና ልብስ ከሄርሜላ እየኮረጀች የሄርሜላ እንደምትለብሰው አላሉም መሰላቸው? ወይኔ እናቴ በጣም ነበር ያዝናናኝ ማለት ነውና ምን ልላችሁ ፈልጌ ነው ሩትዬ ከመጀመሪያው ራሱ ስትመጣ ማለት ነው የኔ ቅመም፣ የኔ ቀበጥ፣ የኔ ልብስ አለባበሷ ራሱ እንዴት ስነ ስርዓት እንደነበረ አሁን ነው እንደውም ሩትዬ ትንሽዬ ወጣ ያለ ልብስ መልበስ የጀመረችው።